ከደሴ 20 ኪሎ ሜትር ራቅ ብላ በምትገኘው በኩታበር ከተማ ላይ 171 ካሬ ሜትር ላይ ያረፈ የ68 ቆርቆሮ ቤትን ለመስራት ምን ያክል ወጪ ይወስድብናል? አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የኤችቲዩብ ቤተሰቦች እንደምን አላችሁ? እኔ ደህና ነኝ አልሐምዱሊላሂ ረቢል ዓለሚን። እንግዲህ ዛሬ ይዤላችሁ የመጣሁት ቪዲዮ በጣም አሪፍና አስፈላጊ የሆነ ሁላችሁም የምትፈልጉት አይነት ቪዲዮ ይዤላችሁ መጥቻለሁ ማለት ነው። ለቤት ሰሪዎች በዚህ ሰዓት በጣም ርካሽ ነው፣ ቦታ ርካሽ ነው፣ ሁሉም ነገር ርካሽ ነው። መግዛትም መሸጥም ለምትፈልጉ ሰዎች ማለት ነው። እና ደግሞ ይሄ ቤት ስንት ጨረሰ፣ ስንት ብር ወስዶብናል የሚለውን ይዤላችሁ መጥቻለሁ ማለት ነው። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አብራችሁን ቆዩ። ቀጥታ ወደ ቪዲዮ። ከተማ 20 ኪሎ ሜትር ርቀት ላይ በምትገኘው ኩታበር ከተማ 171 ካሬ ሜትር ላይ 68 ቅጠል ቆርቆሮ ለመስራት ስንት ብር ይጨርሳል ብላችሁ በጠይቃችሁ መሰረት አሁን ካለው ወቅታዊ የዋጋ ሁኔታ አንጻር የፋብሪካና የግብአት እቃዎችን ዝርዝር እንደሚከተለው አቀርብላችኋለሁ። አሁን እንግዲህ ጥር 2018 ዓመተ ምህረት ነው። ቆርቆሮ 68 ያስፈልገናል። አዳማ ቆርቆሮ የምንጠቀሙ ነው ከተገኘ የአንድ ዋጋ 1000 ብር ነው። 68 ሲባዛ በ1000 ስናደርገው 68000 አካባቢ ያስፈልገናል ማለት ነው። ጠርብ 450 ያስፈልገናል። አሁን ባለው ነባራዊ ሁኔታ የአንድ ጠርብ ዋጋ 100 ብር ሲሆን በ450 ስናባዛው 45000 አካባቢ ያስፈልገናል ማለት ነው። ማገር የውስጥና የውጭ ማገር ያስፈልገናል። ይህም አሁን ባለው ነባራዊ ሁኔታ ስናየው 300 ብር ደርሷል። አንድ ማገር 150 ማገር ያስፈልገናል። ስናባዛው 45000 አካባቢ ያስፈልገናል ማለት ነው። ቋሚ 120 ቋሚ ያስፈልገናል። የአንዱ ዋጋ 300 ብር ነው። ስናባዛው 36000 ያስፈልገናል ማለት ነው። አውራጅ ከቋሚ ጋራ እኩል ነው። 10 ፍሬ ያስፈልገናል። በ300 ብር ስናባዛው 3000 ብር ያስፈልገናል ማለት ነው። የቆርቆሮ ማገር ራሱን አስችሎ ስለሆነ 20 ፍሬ ያስፈልገናል። የአንዱ ዋጋ 200 ብር ነው። 20 ሲባዛ በ200 ስናደርግ 4000 ያስፈልገናል ማለት ነው። ፒስማር ባለ 9 ቁጥር ፒስማር 8 ፓኮ ያስፈልገናል። የአንዱ ዋጋ 1200 ብር ነው። 9600 ያስፈልገናል ማለት ነው። ባለ 8 3 ፓኮ ያስፈልገናል። በ1200 ስናባዛው 3600 ብር ይጠይቃል ማለት ነው። ባለ 10 2 ፓኮ ፒስማር ያስፈልጋል። ስናባዛው በ1200 2400 ብር ያስፈልጋል ማለት ነው። ባለ 12 1 ፓኮ ይወስዳል። 1200 ያስፈልገናል ማለት ነው። የቆርቆሮ ፒስማር 3 ፓኮ ያስፈልጋል። 1000 ስናባዛው በ1200 3600 ብር ያስፈልጋል ማለት ነው። ገረገንቲ ለሴሌክት ማለት ነው። ውስጡን ለመሙላት እና ለውሃ ልክ 7 ቢያጆ ያስፈልገናል። ይህም በ13000 ብር ነው አንድ ቢያጆ። አሁን ባለው ነባራዊ ሁኔታ ወደ 91000 ብር አካባቢ ያስፈልገናል ማለት ነው። የውሃ ልክ ድንጋይ 2 ቢያጆ ያስፈልገናል። የአንዱ ዋጋ 28000 ብር ደርሷል። 56000 ብር ያስፈልገናል ማለት ነው። አሸዋ አንድ ቢያጆ ያስፈልጋል። የቆቦና የመርሳ የሚባል አለ። የቆቦ የተሻለ ነው ማለት ነው። የቆቦውን 60000 ብር አሁን ባለው ነባራዊ ሁኔታ ኩታበር እየገባ ይገኛል ማለት ነው። ሲሚንቶ 12 ኩንታል ለአራት ኮርስ ያስፈልጋል ማለት ነው። ሲባዛ በ1500 ስናደርገው 18000 አካባቢ ያስፈልገናል ማለት ነው። አናጺ በቆርቆሮ 450 ብር አድርሰዋል። ይህ በ68 ቆርቆሮ ስናባዛው 30600 አካባቢ ያስፈልገናል ማለት ነው። ከፈፍ 12 ከፈፍ በ950 ብር የአንዱ ዋጋ 11400 ያስፈልገናል ማለት ነው። ግንበኛ ለውሃ ልክ 18000 ይጠይቃል ማለት ነው ባለሙያው። ጭቃ አብኪ በቆርቆሮ 600 ብር አድርገዋል። አሁን ባለው ነባራዊ ሁኔታ ሲባዛ በ68000 ስናደርገው 40800 አካባቢ ያስፈልጋል ማለት ነው። ጭድ 120 10 ብንጠቀም አንዱ በ360 ብር አካባቢ ደርሷል። 43200 አካባቢ ያስፈልገናል ማለት ነው። ለግርፍ ባለሙያ 20000 ብር አካባቢ ያስፈልጋል። የግርፍ ሽቦ 4 ሲያስፈልግ በ2500 10,000 ብር አካባቢ ያስፈልጋል ማለት ነው።
አፈር ለጭቃ ከተቆፈረ ውጭ 2 ቢያጆ ያስፈልገናል። ከቅርብ አካባቢ የሚያመጡ ከተገኘ ነው ያንኑም 4000 ብር አካባቢ ቢያመጡት 8000 አካባቢ ያስፈልገናል ማለት ነው። ለግርፍ ሲሚንቶ 17 ኩንታል አካባቢ ያስፈልጋል። በ1500 ስናባዛው ወደ 18000 አካባቢ ያስፈልገናል ማለት ነው። ሺቦ 4 ያስፈልገናል ብለን ላይ ተናግረናል። ባለሙያ 10000 አካባቢ ይጠይቀናል ማለት ነው። በር 1 ፍሬች እና 3 መስኮት 1 በር ላለው 100000 አካባቢ እየተሰራ ይገኛል። በአጠቃላይ ድምሩን ስናይ እንግዲህ 629600 አካባቢ ወጪ አስወጣናል ማለት ነው። ይሄ ማለት መስተዋት፣ ኮርኒስ፣ ሌሎች ማሳመሪያ ቀለሞችን ሳይጨምር ማለት ነው። እንደ ጂፕሰም ልናሰራ እንችላለን። ኮርኒሳችንን በተለያየ መልኩ ዲዛይን ልናሰራ እንችላለን። መስተዋትም በተለያየ መልኩ ልናሰራ ስለምንችል ይሄንን ያክል ነው ማለት ነው። ሌሎች ወጪዎች እንግዲህ የመብራት ትራንስፈርመር እናስገባለን፣ ውሃ እናስገባለን፣ ሌሎችን ጨምሮ መሰረተ ልማት የምናሟላቸውን ጨምሮ ሌሎች የሚያስከፍሉን ዋጋ ሊኖሩ ይችላሉ። ይህ ቦታ ላለው ነው። እንግዲህ ቦታ የሌለን ሆኖ ከተገኘ ደግሞ ከ800,000 እስከ 1.5 ድረስ የሚሸጥ ቦታ አለ። ወደ መስመር ወጣ ብለን የምንሰራ ሆኖ ከተገኘ ደግሞ እስከ 2 ሚሊዮን ድረስ የሚያዋጡ ቦታዎች አሉ ማለት ነው። አሁን የነገርኳችሁ ዋጋ ሰርቪሱን አይጨምርም። ሰርቪሱን በምንሰራበት ሰዓት ደግሞ በውስጡ ሽንት ቤት አለ። ሌሎች ነገሮችንም ደግሞ ማሟላትና ሲሚንቶንም በተመሳሳይ ሌሎች የግርፍ ቆርቆሮ፣ እንጨት የምናሟላበት ሁኔታ ያለ መሆኑን ይህን በታሳቢ ማየት ይጠበቅብናል። ያው ጥቅል በሆነ መልኩ እንግዲህ አሁን ላይ ዋጋ እየጨመረ የፋብሪካ እቃዎችም ሌሎችም ማቴሪያሎች እየጨመሩ ያሉበት ሁኔታ ያለ መሆኑን ተገንዝበን በዚህ ልክ ያለውን ወቅታዊ የዋጋ ሁኔታ ለማሳወቅ እንወዳለን። እናመሰግናለን።